አይነ በሲሩ አፍቃሪ ከሚለው ታሪክ ከክፍል 20 የቀጠለ። ደጉ ኢምራን የምን ማረጋገጫ ፊርማ ነው? እንዲህ የሚባል ነገር እኛ አናውቅም አሉት። በዚህ የተደናገጡት ሽማግሌዎች ከመካከላቸው አንዱ እንዲህ ሲል ጣልቃ ገባ። ይሄ የክፍለ ከተማ ወረቀት ነው። ከክፍለ ከተማ የመጣ ወረቀት ነው። አዲስ አሰራር ነው። ይሄኛው ቅድም የፈረመችበት የሚያውቁት የሸሪዓ ፍርድ ቤቱ ነው። ይሄኛው ደግሞ መንግስት ከክፍለ ከተማ ማረጋገጫ ወረቀት ያስፈልጋል ብሎ አዲስ ያመጣው አሰራር ነው። ተፈርም አላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። ጋሻ አክመል ግን የሚቀመሱ አልሆኑም። የምን ክፍለ ከተማ አመጣህብኝ? እኛ የምናጋባውም ራሳችንም የተጋባ ነው። ለስንቱ ዳኛና አጋቢ ሽማግሌ ሆነን የተላክ ነው። በሸሪዓ ወረቀት ነው። የሱን ወረቀት ደግሞ ፈርማለች። ልጅም ፈርሞበታል። ከዚህ ውጭ እኛ ሌላ አናውቅም። አዲስ ጣጣ አናስገባም። አይሆንም አሉና ጉዳዩን አከረሩት። ኢምራን ያለሱ ጥፋት በጋሻ አክመል ምክንያት እየሆነ ያለው ነገር ሽማግሌዎቹም ጭምር እየተመለከቱለት ስለሆነ እየሆነ ባለው ነገር በጣም ደስተኛ ነው። የልቡ ንጻት የተመኘው ሁሉ እየሄደለት ያለ ይመስላል። ግን ሽማግሌዎቹ አባባ አሁን መንግስት ይህን ወረቀት እንዲመጣ የፈለገው ትዳሩን ለማወቅ ነው። ምክንያቱም የመንግስት አካላት ይህን ትዳር ህጋዊ ብለው ማጽደቅ አለባቸው። ከሸሪያ ፍርድ ቤት በተጨማሪ የመንግስት መስሪያ ቤቶችም ከዚህ በኋላ ያሉ ማንኛውንም ትዳር ማረጋገጥ ይፈልጋሉ አላቸው። በዚህ መንገድ የሚያታልላቸው መስሎት ጋሻ አክመልም የዋዛ አልነበሩም። እንደዚህ ሲሉ አጠናቀቁለት። ምን እያልከኝ ነው ልጄ? ሸሪዓ ፍርድ ቤትስ ያቋቋመው መንግስት አይደለም እንዴ? ማወቅ ከፈለገ ከሸሪዓ ፍርድ ቤት ይወቅ፣ አሊያም የግዴታ እነሱ መፈራረማቸውን ያውቃል ብላችሁ የምትፈልጉ ከሆነ እንዲያ ተሆነ ደግሞ ሀሳባችሁ ይሄ የፈረመችበት የሸሪዓ ፍርድ ቤት ወረቀት አለ፣ ኮፒ አድርጋችሁ ውሰዱለት። ኮፒውን ይውሰድ፣ ከዛ ማረጋገጥ ይችላል። እኛ ባዶ ወረቀት ላይ ፈርመን ለወንበዴና ለጀለሶቻችሁ መጠቀሚያ አንሆንም ብለው ንግግራቸውን አጸደቁ። የመጨረሻ ሽማግሌ ሊናገር አፉን ሲያሞጣሞጥ እባካችሁ በቃ በልጄ ደስታ ቀን አትረብሹኝ። እኔ እንዲሁ ካመንኩበት ነገር ውጭ ፍንክች አልልም። ይኸው ተፈራርመናል። ይኸው እዚህ ጋር አባባም አሉ፣ ሸኩም አሉ። ሁሉም ነገር ተስተካክሏል። ነገሩ አልቋል፣ ተፈርሟል። ልጆቻችን ተጋብተዋል። ሀላስ አሉና ደመደሙት። ሽማግሌዎቹ በድንጋጤ የሚሉት ጠፋቸው። ትንሹ አህመድ በር ላይ ተቀምጧል። እናቱን ወደ ስራ ሸኝቷቸው ቤቱን አጽድቶ አስተካክሎ እንደጨረሰ ለማረፍ ተቀምጧል። ድንገት ስልኩ ጠራ። አነሳው። አህመድ መስሎን ነበር። የሚያውቀው ስልክ ስለሆነበት ቀለል አድርጎ ስሜቱን አነሳው። ከሆስፒታል እንደሆነ ተነገረው። ያስደወለችለት እናቱ እንደሆነች የሆስፒታሉን አድራሻና ስም እንጂ ሌላውን ሳያጣራ በድንጋጤ እንባውን እያዘራ በፍጥነት ከሆስፒታሉ በር ደረሰ። ሲገባ እናቱ ሰላም ናቸው። ከእናቱ አጠገብ ግን አንድ ሰው ከቁርጭምጭምቱ አንስቶ እስከ ራስ ቅሉ ድረስ አንድም አካሉ በማይታይበት ሁኔታ በነጭ ፋሻ ተጠቅሎ በጀሶም ጭምር ተመራርጎ ተመለከተው። ማን እንደሆነ አያውቅም። ፊቱም አይታይም። ቢያየውም የሚያውቀው አይደለም። ይህ ሰው አህመድ ነው። አህመድ እናቱ ድንገት መንገድ ላይ በመውጣቷ ላይ ሳለ ከመኪናው ስር አግኝታው ወደዚህ ይዘውት መጥተው ነው። ትንሹ አህመድ ሲያየው ደነገጠ። እማዬ ማን ነው? ይህ ሰው ማን ነው? ምንድን ነው? ዘመድ ነው? እናውቀዋለን አላት።
እናቱም አናውቀውም ልጄ አናውቀውም እንዴ ሰው ለመርዳት ደግሞ ማን ነው ምንድን ነው ብለን ማወቅ አለብን እንዴ እንዲህ ነው እንዴ እንዲህ ያሳደግኩህ አለችው። ትንሿ አህመድም አይ እንዴ ወንጀለኛስ ቢሆን ወንጀለኛ ሆኖ ቢሆንስ ብዬ እኮ ነው አላት። እናቱም ምንም ይሁን እኔ የሚያገባኝ የነፍሱን ጤና የአካሉን ጤና እንጂ ሌላ የሰራው ካለ እዛው የሚጠይቀው አካል ይጠይቀዋል። እኔ ግን ከመኪናው ስር ተንጋሎ ሳየው ስራዬን ለመስራት እየሄድኩኝ አላስችል ብሎኝ እዚህ ይዤው መጣሁ። ያለኝን የቻልኩትን አድርጌ አሳክመዋለሁ። አየህ ልጄ እኔም እኮ ልጅ አለኝ። አንተ ልጄ ምናልባት እኔ በሌለሁበት መንገድ ላይ ወድቀህ ሰዎች ቢያገኙህ እኔ ዛሬ የማላውቀውን ሰው እንዲያሳከምኩትና እንዴት ተረዳሁት ሁሉ አንተንም የሚያውቅህ ሰው የማያውቅህ ሰው ያሳክምልኛል። ለመልካም ስራ ክፍያው ምንዳው ትሩፋቱ መልካም ነውና እሱን ለመርዳት ስለ ማንነቱ አያገባኝም። በቃ አንተም እኔም እየተመላለስን የአቅማችንን አድርገን እናሳክመዋለን። ሲነቃ ደግሞ ስለተፈጠረበት ነገር እንጠይቀዋለን። ለፖሊሶቹ እንጠቁምና አስፈላጊውን እናደርጋለን። ይሄው ነው አሉ እናቱ። ትንሹ አህመድ ተኮትኩቶ ያደገው በእናቱ ስነ ምግባር የታነጸ የተባለውን ሰምቶ ከእናቱ አጠገብ ወንበር ላይ ተቀመጠ። ውድና የተከበራችሁ የቻናሌ ቤተሰቦች ክፍል 20 በዚህ ተጠናቋል። ክፍል 21ን ይዤላችሁ የምመጣ ይሆናል። በነገራችን ላይ ያው ተንተባተብኩኝ፣ አማርኛ ያጥረኛል መሰለኝ፣ ተንተባተብኩባችሁ አፍዋን እና ይሄ ታሪክ እኔ የእውነት በጣም አጓጉቶኛል። አህመድ እንግዲህ ያው ሐኪም ቤት ገብቷል። መኪና ስር ወርቆ ያገኙት ደግሞ እናቱ ናቸው። እናቱ ግን ልጃቸው የት እንዳለ እስከዛሬ ሳያውቁ በመገናኛቸው ሰዓት በእንደዚህ አይነት ሁኔታ አህመድ ሳያስበው ትልቅ አደጋ ደርሶበታል። እናም አሁን ላይ ሐኪም ቤት ነው ያለው። ሐኪም ቤት ገብቶ እንግዲህ ታክሞ የእውነት እሱ ተሽሎት እንደዚህ ቤተሰቦቹ እናቱን ወንድሙን ያያቸው ይሆን የሚለው ነገር በጣም ነው ያጓጓኝ። እንግዲህ አብረን የምናየው ይሆናል። ቤተሰብ ከተመቻችሁ ላይክ ሸር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ መልሽ ይበሉኝ። እኔም ቤታችሁ ከች ነው የምለው። ለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት አላህ ሰላማችሁን ብዝት ትርፍ ያድርግልኝ እያልኩኝ በዚህ ልሰናበታችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።